ነው ሞተው? ፖሊስ ጠርቼ ከማስወጣ ጭራሽ ፖሊስ እንዴ? እኔ ከፈለኩ እግዚአብሔርን ስነ ስርዓት ይኖር አላውቀውም ብዬ ነው ሌላ ችግር ውስጥ ማስገባሽ። ማንን ስነ ስርዓት ይኖር? ማንን? ይሄ የምታየው ፎቶ ምናምን ሲጀመር እንደ ማን ስለሆንሽ ነው? እኔን አላውቀውም። የኔ ተናፋቂው እንኳን ደህና መጣሽ። ስለመጣሽ ስላየሽ ደስ ብሎኛል። ግን ንትርካችሁ አይበቃችሁም? አልገባኝም። እኔ ይሄ ጭቅጭቅ አይበቃም እንዴ? ምንሽ ነው? ኧረ በስመ አብ። እስቲ አንዳንዴ እስቲ ወደ ራሳችሁ ለመመለስ ሞክሩ። ይሄ ቪዲዮ እኮ ማለት ነው ውዶቼ፣ ይሄ ይባላፉ ከቡታጀራ የገቡ ቀን የተሰራ ቪዲዮ ነው። ገባችሁ? አይመስልም? ይመስለኛል። ሄሚ ግን ጸጉሩን አጥባለች። ግን አላቅም። ኧረ ይደብራል እንዴ! ይደብራል። በአንድ አይነት እንዴ! ምንድነው ደግሞ? ሄሚ ልክ ነች ዛሬ ማለት ውዶቼ። ትላንትና ቤት ከፍቶ ማስገባት አልነበረበትም ብሩክ። አየ እኔ እኮ ይሄን እየጠረጠርኩ ሄሚ ቤት ለምን ከፍቶ ያስገባት ብላ ትናገራለች ብዬ ዛሬ እያሰብኩ ነበር። ይሄ በቃ ተናገረሽ ማለት ነው። ገባ? ሁለተኛ ደረጃ ላይ ደግሞ ሌላ ምንድነው አንገትክ ላይ ያደረከው ወርቁ እኮ ከአሁን እስካሁን እንኳን ሀብል አላወለክም። ገባ? እና ሀብልክን ካንገት አወልቀው። እውነት ሄሚ ካንተ ጋር እንድትሆን ብትፈልግ ኖሮ ገባ አይደል? እቺ ካልፈለካት የዚህች ልጅ ነገር ምንም ነገር ማየት ካልፈለክ ካንገትክ ያን ሀብል አወልቀው። ገባ አይደል? እና ደግሞ ጸጉርክን ሲታበሳብስ ነው ምንድነው ባለው እንትን በእጇ ስትነካካ አንገትክን ጸጉርክን ሂዴ ቆረጥ ስትል ያንን kan ዝም ብለ ነበር። ያ ነገሮች ሁሉ አይተን እኮ እየተናደደች ነው እስካሁንም። ገባ አይደለ? እና ቤቴ የኔ ቤት ነው እንኳን በስሜ ነው የተከራየሁት ብለሃልና በራሷ ከራሷ ማለት የራሷ ቤት ነበር እኮ እንደ እቃውን ሁሉ ጎተቴ አምጥተ አብረን እንኖር ብለ ደግሞ አሁን ዛሬ ደግሞ በስሜ ነው ቤት የተሰራው አላለም። አረ ግን የፈረው ብሩኬ የፈረው። አረ በስማም የፈር እንደ ሄሚ ደግሞ አንቺም እስቲ አንደ የኔ ውድ ተረጋጊ። በቃ ማረጋጋት አስፈልጋል። እንደ ምንድነው ሁሌ ጭቅጭቅ? አይሰለቻችሁም እንደ አንዳንዴ እስቲ ለተመልካች ክብር ይኖራችሁ በኢየሱስም። እንደ ምንድነው? እና ደግሞ ብሩክ ደግሞ ማግቢያ ላይ ያወራው ነገር ምንድነው ልንገራችሁ። የእናንተ ፍቅር አሸንፎ ነው እንደዚህ ሆንኩት አልከ። የሄሚ ፍቅር ካላሸነፈክ ለምንድነው ሄሚ ጋር ለመሆን የምትሞክሩ? አልገባኝም። ምን የተመልካች ፍቅር አሸንፎ ከሆነ ለተመልካች አይደለም የምትኖረው። ለተመልካች አይደለም ሄሚ ካንተ ህይወት ላይ ህይወትክ ላይ የምትኖረው። ገባ? ለተመልካችን ብቻ ለማስደሰት ከሆነ ሄሚ ጋር ምንም ግንኙነት እንዲኖር አንፈልግም። ገባ? እናንተ ፍቅር አሸንፎ ነው ከሄሚ ጋር ለመሆን የሞከርኩት ይላል እንዴ? ምንድነው? አይደብርህም እንዴ አንተ? እንዴ ምን ይሄ ነው? አረ ብሩክ እንደ እያሰብክ አውራ እንጂ እያሰብክ ለካ የሄሚ ወይም የሄሚ ፍቅር አሸንፎ ሳይሆን ወይ ሄሚ ፈልጋት ሳይሆን ተመልካች ስለለመና ተመልካች ካሷ እንዳትላይ ስላለ ብቻ ነው አንተ ካሷ ጋር ለመሆን የወሰንከው አይደለ? ታው እንጂ እንደዚህ ከሆነ ሄሚ ጋር ለመሆንም አጠገቧም እንዳትደርሰው። እንደ የሄሚ ፍቅር ለተመልካች ለሰው አይደለም ህይወትክ የምትኖረው። ለሰው አይደለም እኮ ሰውን ለማስተሳሰል ህይወትክን አንተ ይኸውልህ ሻማ ለሰው እያበራ ለራሱ እንደሚቀልጥ ገባ? ሄሚ እና ሰውን እያስተሳሰተ ህይወቷ እንደበላሽ አይደለ? ምን ማለት ነው? እናንተ ፍቅር አሸንፎ ነው እኔ ወደ ራሴ ተመለስኩት። ታው እንጂ እንዲህ የሚባል ነገር የለም። ሰውን ለማስተሳሰት ተብሎ እኮ ህይወቱን መስዋዕት የሚያረግ ሰው የለም ማንም። ገባ? አንተ ሄሚን ካሳት ፈልጋት ለሄሚ ፍቅር ለሄሚ ስሜት ካለለ ሰው አስገድዶክ ሰው እዚህ ጋር ተመልካቾች ስላለቀሰ ምናምን ሄሚ ጋር ለመሆን እየሞከርክ ከሆነ ነው እንደዚህ ድርጊት አታድርግ። እንደ ምንድነው? ሰው አይደለም ህይወትክ የሚኖረው እንደ ለሷ ፍቅር ካለለ ለሷ ቦታ ካለለ ምንድነው የሚባለው? ይሄ ምን አይነት አባባል ነው? አልገባኝም። እንደ ሰላም ውድና የተከበራችሁ ውዴ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ ውዶች። መተናል። እንዴት ነው ዛሬ ሄሚዬ በጣም እንደናፈቀች አውቃለሁ። መታለች ዛሬና በማየቴ በጣም ደስ ብሎኛል። እና ብሩክን ከቤት አስወጣለች ምናምን እንዳያችሁ ጭቅጭቃችሁ አልቆምም እስካሁንም። ይሄ ቪዲዮ ደግሞ የተሰራው ዛሬ አይደለም ውዶቼ፣ ዛሬ አይደለም የተሰራው። እሺ ይቅርታ፣ የዛሬ ቪዲዮ አይደለም። ይሄ 4 ቀን ሆነዋል። እንኳን ገባችሁ። ያ እዩ የመጣችው ቀን ነው እንደውም የተሰራ ቪዲዮ ማለት ነው። አይመስልም? የዛሬ ቪዲዮ አይመስለኝም እኔ ግን። እና ምንድነው ብሩክ መግቢያ ለም ሲያወራ የነበረ ነገሮች አሉ። ምንድነው የሆነች ማዘር ወይ የሆነች እናት ከዋሳ ማታ እግሬ ሲር ወጥቃ አንተና ሄሚ ማለት መታረቅ አለባችሁ ስትል እኔ ደግሞ በጣም ውስጤ በጣም እንትን ሆነብኝና የእናንተ ፍቅር ይሄን አክል የሚወዱን ሰው አለና ስለዚህ እኔና እሷ ለምን እንለያያለን ብዬ ወደ ራሴ ተመልሻለሁ እና የእናንተ ፍቅር አሸንፎኝ ወደ ራሴ ተመልሻለሁ ብለዋል። እና ደግሞ ሄሚም ደግሞ ልጅቷ ለምን
በር ከፍተ ያስገባት የሚለው ሀሳብን ቦታ ላይ አለ። ለምን በር እኔ አሁን ሴት ቢሆን ወንድ ቢመጣ እኔ ሴት ስለሆን ገፍትሮ ገብቷል ብዬ አስባለሁ። አዎ ልክ ናት እዚች ቦታ ላይ ገባችሁ አይደለ? እና ደግሞ አንተ ባትፈልጋት እሷን ባትፈልጋት ኖሮ ቤትክ ላይ አስገብቴ እንደውም ቤት ላይ ጥለት ወጣም ነበር። ገባ አስገባት ያስገባት አነሳና አስገብቴ ለራሴ መኪና ይዘ ወጣ። ገባ አይደለ? የሆነ ነገር ብታረግ ሴሚ የሆነ የምትበላው ምግብ ላይ ይቃ ላይ የሆነ ነገር ምን አክል እምነት ቢኖርክ ነው አንተ ቤት ላይ ጥለ የወጣው? እና ሌላ ደግሞ ሶስተኛው ደግሞ ምንድነው ታውቃላችሁ? አንገቱ ላይ ያደረገው ሀብል እስካሁንም ሀብሉ አንገት ላይም አለ። ገባችሁ? የምረን እኮ ነው እንደ ሄሚ አንተን ትወዳለች። ገባ እየወደደች እንኳን ይሄ አልፈልግም የሚለው ነገር ለምንድነው እየተናገረች ያለችው? አንተ የምታደርገው ነገሮች ነው እያሳየ ያለው አክቶች። ገባ አይደለ? እስካሁን ሄሚን ይሄንን ሲታየው ትቀናለች፣ ይሄን ሲታየው ትናደዳለች ብለ ከአንገትክን ማውለቅ ትችል ነበር። ገባ አይደለ? እስካሁንም አንገትክ ላይ ያለ አንተ ምንድነው ጫለ ነው እንዴ? አንተ 3 4 5 ነገር አንገትክ ላይ ተሸክመ የምትዞረው እንዴ? አይደብርም እንዴ? አንተ ምን ይሄ ነው እንዴ? ያው ምናልባት ብልጭልጭ ነገር ወይ ወርቅ ነገር የሚያምር ከሆነ አንድ ወርቅ ካረክ ሌላ ደግሞ ሌላ ጊዜ ታረጋለህ ያስቀምጡ። ምን ነው ተሸክመ የምትዞረው እንደ እሷ ስላደረገች ወይም እሷን አንገትክ ላይ ማለት ያየ ቁጥር ወይ የነካ ቁጥር እሷን ለማስታወስ ነው? አልገባኝም። እንደ ካልፈለካት የሷ ነገር ሁሉ ምንም ነገር ማየት አያስፈልግም እኮ ነው። ገባ? ካልፈለጋት ለሷ ስሜት ካልለ ገባ አይደለ? አንተ ግን አንገትክ ላይ አንጠልጥለ እየዞርክ ነው። ይሄን ማይታ ልትቀናም ልትናደድ ትችላለች ብለ አታስብም። ግን እኔ እንደዚህ እንሆን አብረን እንሆን ምናምን ኖ እንደዚህ ማሽቃበጥ አይጠበቅብን ብሩኬ። አንደኛ ነገር ደግሞ ተመልካች በጣም የሚወዱ ተመልካች ስላለ የእናንተ ፍቅር አሸንፎ ነው የሚባል ነገር አቆምና ያንቺ ፍቅር ተሸንፎ ነው ባል። እውነትም የሄሚ ፍቅር ወይ ሄሚ ጋር መሆን ፈልጌ ከሆነ ወይ ተመልካችን ለማስደሰት ብለ አብረን አብረክ እየሆንክ ካለ አታሽቃብጡ። ገባ? ሌላ ደግሞ ምንድነው እኔ ሌላ ሀገር ለማሄድ ወስኜ ቲኬትን ቆርጬ እና ካስሬያለሁ አትበል። አስሬ የምን እየከሰርኩ ነገር የለም። ምንድነው ከሀገር የሚያስወጣ ነገር ምንድነው? ባደረከው ጥፋት አንተ ራስህ ያጠፋው ጥፋት ነው ከሀገር የሚያስወጣ። ከሀገር ለማውጣት እኮ እኔ እንትን ማለት አዘጋጅቼ ነበር፣ ግን ተበላሽቻለሁ ነው ምንድነው ተከስሬያለሁ። እና ደግሞ እኔም እንለያይ ብዬ እሷም እንላይ ብላ ደግሞ እኔ ባለፈው አብረን እንሆን አንተ አሁን እኮ እየበቀልክ ነበር ማለት ነው። ገባ? ሄሚን ካን ልትናደድ ይገባታል። አሁን ላይ እየበቀልካት ነበር አይደለ? ማለት እሷ አብረን እንሆን ስትል እምቢ ስላለች ያ ነገር ደግሞ አንተም እምባልክ አለቀሰሽ ምናምን ራሴን አጠፋለሁ ብላ አዲስ አበባ መጣች ልብስ ለማስወጣት። ገባ? ማጣ አንተም ሌላ ምንድነው ምንድነው ደግሞ ሄሚ አሁን አብረን እንሁን ስትል ደግሞ አሁን ደግሞ አብረሽ ሊሆን ብለ መጣ። ገባ? አየ ራስክን ደግሞ ከፍታ አርገታ ያለ ሄሜን ግን ዝቅ አርገታ ያለ ማለት ነው። ገባ አይደለ? እና ደግሞ ቤት ያከራያውት እኔ ነኝ በራሴ ስም ነው ያከራዩት የሚባል ነገር የለም። ለምንድነው የምታሽቃብጠው? እንት አንዳንዴ የምታወሩ ነገር እየተቆጣጠርክ አውራ። ምን ይሄ ነው እንዴ? ቤቱ እኮ የሷም የራሷ ቤት ነበረው እኮ ነበረ። ቤቷን ማለት ሳትፈልግ እቃውን ሁሉ ጎትቴ ወደ ቤት ካስገብቴ ነው ያመጣሃት አይደለ እንዴ? ምንድነው አይደብርም እንዴ? አንተ ለንግግርክ ውስጥ እንትን ነው ማለት ክብር ይኖር እንጂ አንተ እያሰብክ አውራ። እና ውዶች በጣም ነው የሚገርመው ይሄ ነገርና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቪዲዮን ሼር ላይክ አድርጉ፣ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እና እነኚህ ልጆች ይታረቃሉ ብዬ አስባለሁኝ። እና እስቲ የነገ ቪዲዮ ላይ ምን እንደሚፈጠር እናያለን። ችግራቸው አያልቅም። እንግዲያውስ ሁሌም እየተጨቃጨቃችሁ ምንድነው? እድሜያቸው አያልቅም እንዴ? አይበቃችሁም እንዴ? እቺ ልጅ ደግሞ ስትመጣ እሺ ብለ መቀበል ይቃቆም። አንተም እንዴ ቤት ከፍቴ ማስገባት ይቃቆም። ያናድታታል። እሷንም ለስሜቷ የምትጠናቀቅላት ከሆነ የአንገትክ ላይ የተሸክመ የምትዞሩ ሀብልክን አውልቅና ጣላው። ገባ አይደለ? ለስሜቷ ካንተ ጋር እንድትሆን የምትፈልግ ከሆነ በቃ ሴት ልጅ ነች፣ ስለምትወድ ልትቀናት ትችላለች ብዬ አስባለሁ። እኔ ውዶች አንድ ወንድ የሚያፈቅረው ወንድ ነው የምወደው ሰው ሌላ ሰው እሱ ማይፈልገው ሰው ሀምጥቶ አንድ ሴት ሀብል አንገቱ ላይ ቢያረግ እኔ ዝም ብዬ ማየት አልችልም። ገባችሁ? አማታ ተኝቶ እሱ ተኝቶ እንኳን አየው ማለት የተኛበት ቦታ እንኳን ከአንገቱ ቆርጬ ነው ይሄንን ሀብሉን ምጥለው እኔ። ገባችሁ? ለምንድን ነው ብሩክ አንተ ለስሜቷ ማትጠነቀቅላት? አልገባኝም። እንደ በር እኮ ከፍቴ ያስገባት አንተ እኮ ነው። ጥፋት እኮ እዩ ለምን ምንም ባትፈልጋት ኖሮ በር ከፍቴ አታስገባም ነበር። ቤቱ ላይ ጥላት አትወጣም ነበር። ገባ አይደለ? አንተ ጸጉርክን ቁረጥ ስትል እሺ ብለ ሮጤ ጸጉርክን ቆርጤ መጣ። ገባ አይደለ? አየ ትእዛዟን ታከብራለህ ማለት ነው። ይገርማል እንግዲህ እና ይሄ ነገሮችም ሊያበሳጫት ይችላል። ገባ? እያሰብክ በቃ ለራሴ ስሜት ብቻ ትጠነቀቅ፣ ለሷም ስሜት ማለት አስብላት። ገባ?
ይሄን ይሁን ምን ይሁን ሚለ ተረጋጋይ በቃ የኔ ያደረከው ነገር እንደዚህ ሳፕራይዝ ለማድረግ ሞክሬ ነበር። እሷ ግን እንደዚህ ሆና እንደዚህ ሆነ የኔና እሷ ነገር እንዴት እንደሆነ እኮ ግራ ገብቶኛል። በጣም ያናድዳል። ምንም ያናድድ ነገር የለም እንዴ ይቅርታ ስትል እሺ ብለህ ብትቀበል እኮ ክብርክ እኮ አይዋረድም። ምንም ዝቅ የምትል ነገር የለም። በቃ ይቅርታ አለች አይደለ? ይቅርታ ግን ተቀብያለሁ እሺ ብትል እንኳን ምንም ችግር አይፈጠርም ነበር። አንተ ግን አይ በቃ አሻፈረኝ አልፈልግም እንደዚህ ብለሽኛል፣ ልቤ ተሰብሯል፣ አይ የራሴ ህይወት እየኖርኩ ነው አልክ። ደግሞ አሁን እምቢ ስላልክ ደግሞ እሷ ደግሞ በቃ እሺ ብላ ወደ ራሷ ተመልሳ ደግሞ እቃውን እንድታስወጣ አዲስ አበባ ሴት መጣ፣ ተከትላት መጣ። ከዛ ኮተታም ሴትዮ መጣችና ቤቱን ከፍተ ያስገባሃት። ደግሞ ይሄን አንሶ አንገቷ ላይ ያሰራችሁ ወርቅ ሀብሉን አስሬ የዞርክ ነው። ይሄ አንገትህን ወይ ጸጉርክን ሲታባበስ ጸጉርክን ስትነካካና አትንክኝ አልፈልግሽም አትልም። ዝም ነው የምትለው አንተ የኔ የአብርሃም ባግ ነው አንተ ማውናት አንዳንዴ ሳስበው ማለት ነውና ያ ነገሮች እኮ ሴት ልጅ ናት ያናድዳታል ብዬ አስባለሁኝ። ገባ እና ውዶቼ እንደዛ ነው የምላችሁት። እኔ የምር ነው ይሄ ነገር በጣም ግራ ነው የሚያጋባው። በእውነቱ ግራ ያጋባል አይደለ ውዶቼ? እንዴት በቃ እኔ የምር ነው የምላችሁት። በቃ ወዴት ነው ነገሩ እየሄደ ያለው? እንደ እኔ እኮ ግራ ነው የሚገባኝ አንዳንዴ ሳስበው ማለት ነው። እንደ ለምንድን ነው በቃ አንድ ሬስ ይዛችሁ እኮ ወር ከምናምን ምንድን ነው እንደ 7 ወር ነው አሁን እስከ 7 ወር አልበለጠም እንደ 7 ወር ነው የምትሉት? እኔ አልገባኝም እንደው እንደ ብሩክ አንተን ማትፈልጋት ከሆነ በቃ ስለዚህ እቺ ልጅ ከህይወት ካስወጣት ቤትክን ስትመጣ አታስገባት። አለቃ ለስሜቷ ጠነቀቅላት። ሴቶችን አታጋኛት። ከራስ ሙሽኪላ ከዳ እንዴ በአይኔ እንዴት እንዲያስጠላኝ እግዚአብሔርን በቃ በጣም ማስጠላችሁኝ። አሁንስ እንዴ ለሰው ክብር ይኖራችሁ እንጂ እንዴ ምን አይነቶች ናችሁ እንዴ? ሰው እኮ ጅል ሆኖ አይደለም እናንተ የሚከተለው ስለሚወድ እንጂ ሰውን ጅል አድርጋችሁ ባታዩ ጥሩ ነው ብዬ አስባለሁ። እኔ በበኩሌ ገባችሁ? ለተመልካች ክብር ይኖራችሁ። እንደ እናንተ የሚወዳት ሰው ለሚዳ ላይ ሰው ስለሚወዳችሁ ነው የሚከተለው። ሰው ጅል አታደርጉ እሺ ኮታት